Muslim Network. ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው በመላው ዓለም የምትገኙ የዚህ ቻናል ቤተሰቦችና አድማጭ ተመልካቾቻችን የባንክ አካውንት ያላችሁ ባንክ ብር ያስቀምጣችሁ ናሽናል አይዲ ጋር የባንክ አካውንታችሁን ያላጣመራችሁ ሁላችሁንም ይመለከታል። ሙሉ መረጃና ሙሉ ዝርዝር አድርሳችሁ ተከስቻለሁ። ቪዲዮአችን ላይክ አድርጉ፣ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። መረጃ እናንዛዛም፣ በቀጥታ ወደ ጉዳያችን እንሸጋግራለን። የባንክ ሂሳብን ከፋይዳ ቁጥር ጋር ለማስተሳሰር የተሰጠው የጊዜ ገደብ ለመጨረሻ ጊዜ እስከ ግንቦት 6 ቀን መራዘሙም ተሰምቷል። ከዚህም ጋር ተያይዞ በደሴ፣ ኮምቦልቻ፣ ባህር ዳር፣ ጎንደር በአጠቃላይ ትልልቅ ከተሞች ላይ ያለው ጊዜ እስከ 6 ወይም እስከ ግንቦት 6 ድረስ ነው። ከዛ በኋላ ያሉት ትናንሽ ከተማዎችስ በስንት ነው የሚጠናቀቀው የሚለውን አብረን እናያለን። የባንክ ሂሳብን ከፋይዳ ቁጥር ጋር ለማሳሰር የተሰጠው የጊዜ ገደብ አዲስ አበባን ጨምሮ በ27 ዋና ዋና ከተሞች ለሚገኙ የባንኩ ደንበኞች የባንክ ሂሳባቸውን ከፋይዳ ብሔራዊ መታወቂያ ቁጥራቸው ጋር የሚያሳስሩበት ጊዜ እስከ ግንቦት 6 ቀን 2018 ድረስ መራዘሙን ብሔራዊ ባንክ ለቲክቫህ ኢትዮጵያ መግለጹም ተሰምተዋል። ይህ ለመጨረሻ ጊዜ የተደረገ ማራዘም መሆኑን የገለጸው ባንኩ እስከ ግንቦት 6 ድረስ በዋና ከተሞች የሚገኙ ደንበኞች የማሳሰር ስራውን ማጠናቀቅ የሚጠበቅባቸው መሆኑም ተገልጿል። የጊዜ ገደቡ የተራዘመላቸው ከተሞች አንደኛም አዲስ አበባ፣ ድሬዳዋ፣ ሐረር፣ ባህር ዳር፣ ጎንደር፣ ደሴ፣ ደብረ ብርሃን፣ ኮምቦልቻ፣ ሐዋሳ፣ አርባ ምንጭ፣ ወላይታ ሶዶ፣ ሆሳዕና፣ ወልቂጤ፣ ሸገር፣ ጅማ፣ አዳማ፣ ሻሸመኔ፣ ቢሸፍቱ፣ ባቱ፣ አምቦ፣ መቀሌ፣ አክሱም፣ አዲግራትና ጋምቤላና አሶሳ መሆናቸውንም አስታውቀዋል። ብሔራዊ ባንክ እስከ ተጠቀሰው የጊዜ ገደብ ድረስ አካውንታቸውን ያላስተላለፉ ወይንም ደግሞ አካውንታቸውን ያላሳሰሩ ደንበኞች የባንክ ሂሳባቸው እንዲዘጋ ወይንም ደግሞ እንዳይንቀሳቀስ የሚደረግ ሲሆን ባንኮችም ይህንኑ ለደንበኞቻቸው እንዲያሳውቁ ትዕዛዝ ማስተላለፉም ተሰምተዋል። ይሁን እንጂ ሂሳባቸው የተዘጋባቸው ደንበኞች ወደ ባንክ በመቅረብ የማሳሰር ሂደቱን በማከናወን ሂሳባቸውን መልሰው ማንቀሳቀስ እንደሚችሉም ተገልጿል። መደበኛ የባንክ ተጠቃሚዎች በየቅርንጫፎቹ በሚያደርጉት እንቅስቃሴ ሂደቱ እየተከናወነላቸው መሆኑን ለቲክቫህ የገለጹት የብሔራዊ ባንክ የስራ ኃላፊ አሁን ላይ ያላስተሳሰሩ መረጃው ደረሳቸው ወይንም ደግሞ አካውንታቸውን በቋሚነት የማይጠቀሙ ደንበኞች መሆናቸውን ጠቁመዋል። በሌላ በኩል ከነዚህ 27 ከተሞች ውጪ በሚገኙ አካባቢዎች የሚኖሩ ደንበኞች የፋይዳ ቁጥራቸውን ከባንክ ሂሳባቸው ጋር ለማሳሰር እስከ ሰኔ 30 ቀን 2018 ድረስ ጊዜ መሰጠቱም ተነግሯል። ደንበኞቹ በተጠቀሰው ጊዜ ገደብ ተጠቅመው የባንክ ሂሳባቸውን እንዲያሳስሩ ጥሪ ቀርቧል። እስካሁን ስንት ደንበኞች ሂደቱን እንዳጠናቀቁ ወይም ደግሞ ስንት ደንበኞች እንዳተሳሰሩ በሚል ቲክቫህ ጥያቄ ላቀረበው ሪፖርቱ እየተሰበሰበ መሆኑን በመጥቀስ ወደፊት ይፋ የሚደረግ መሆኑን ባንኩ ገልጿል። ከዚህም ጋር ተያይዞ በተለያየ ዓለም ሀገራት የምትገኙ የቻናል ቤተሰቦችና አድማጭ ተመልካቾቻችን እናንተን በተመለከተ ገንዘባችሁን ምንም አይነት ችግር አይፈጠርም፣ ምንም አይነት የሚደርስባችሁ አደጋ የለም። ማለትም በተለያየ ዓለም ሀገር ሆናችሁ በንግድ ባንክም በአጠቃላይ ኢትዮጵያ ካሉ የግል ባንኮችም ሊሆን ይችላል አካውንት ከፍታችሁ ከአካውንታችሁ ገንዘብ አስቀምጣችኋል። ነገር ግን ናሽናል አይዲ አላወጣችሁም፣ ከባንክ አካውንታችሁ ጋር አላተሳሰራችሁም። ችግር የለውም። ኢንሻአላህ ወደ ሀገር ቤት ስትመጡ በቀጥታ ናሽናል አይዲ በማውጣት ከዛም በቀጥታ ከባንክ አካውንታችሁ ጋር በማተሳሰር ማንቀሳቀስ ትችላላችሁ ማለት ነው። ነገር ግን አሁን ላይ የሚሆነው ምንድነው የሚለውን ስንመለከት በአጠቃላይ ውክልና የሰጣችኋቸው ሰዎች ካሉ በውክልና አማካኝነት እነሱ ሊያስጨርሱላችሁ ይችላሉ። ምክንያቱም ውክልና ስትሰጡ ውክልና የሰጣችሁት ሰው ገንዘባችሁን እንዲያንቀሳቀስ መብቱን ስለሰጣችሁት ለማንቀሳቀስ የግድያን ማድረግ ይኖርበታል። ነገር ግን ለተቀማጭ ብቻ ወይንም ደግሞ ዲፖዚት ለማድረግ ለመሰብሰብ ብቻ ከሆነ ምንም አይነት ችግር የለውም። አሁንም ቢሆን ወደ አካውንታችሁ
ማስላክ ማስቀመጥ ትችላላችሁ። ምክንያቱም የሚሆነው ይታገዳል ማለት ሙሉ በሙሉ ማስገባትም አይቻልም ማለት ሳይሆን ኖ ዴቢት ነው የሚሆነው። ይሄ ደግሞ ገንዘብ ወጪ ማድረግ እንዳይቻል ነው የሚደረገው። ምናልባትም በተለያየ ዓለም ሀገር ሆናችሁ በኢንተርኔት ባንኪንግ አማካኝነት ገንዘባችሁን ልታንቀሳቅሱ ትችላላችሁ። ያን እድል አሁን ላይ ማግኘት አትችሉ። ማለትም ከግንቦት 6 በኋላ ይህ አገልግሎት አይሰራም ማለት ነው። ከዛ ውጭ ግን ገንዘብ ለማስቀመጥ ምንም አይነት ችግር የለውም። ኢንሻአላህ ሀገር ቤት ስትመጡ ናሽናል አይዲ ያወጣችሁ አጣምራችሁ ማንቀሳቀስ ትችላላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።